ሰላም ጤና ይስጥልን ተመልካቾቻችን እንደምንላችኋል። ከናሁ ቴሌቪዥን ለዕለተ አርብ ጥር 8 ቀን 2018 ዓ.ም የቀን ዜናዎቹ ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታማ አያሌው ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜናችን እንለፍ። በጥቁር አንበሳ ሆስፒታል የኤምአርአይ ማሽን ስራ ካቆመ ከ5 ዓመት በላይ መቆጠሩ ተገለጸ። በጥቁር አንበሳ ስፔሻላይዝድ ሆስፒታል የሚገኘው የኤምአርአይ ማሽን ስራ ካቆመ ከ5 ዓመት በላይ መቆጠሩን የአዲስ አበባ ዩኒቨርሲቲ ጤና ሳይንስ ኮሌጅ አስታውቋል። የኮሌጁ ዋና ዳይሬክተር ዶክተር አብዱረዛቅ አህመድ ማሽኑ አገልግሎት ማቆሙን የመጨረሻው የሕክምና ደረጃ ፍለጋ ወደ ሆስፒታሉ በሚመጡ ታካሚዎች ላይ ከፍተኛ ጫና ፈጥሯል ሲሉ ተናግረዋል። ዶክተር አብዱረዛቅ ሆስፒታሉ ማሽኑ በራሱ አቅም ለማሟላት ውድ መሆኑን ተግዳሮት ቢሆንበትም የግልና የመንግስት አጋር በመጠቀም ችግሩን ለመፍታት ጥረት የተደረገ መሆኑን መግለጻቸውን የኢትዮጵያ ፕሬስ ድርጅት ዘግቧል። በሌላ በኩል በዓለም አቀፉ አቶሚክ ኢነርጂ ኤጀንሲ የተለገሰው ዘመናዊ የካንሰር ማከሚያ ማሽን በሚቀጥሉት 3 ወራት ውስጥ ወደ ሀገር ውስጥ እንደሚገባ አረጋግጠዋል። ይህ አዲስ ማሽን አሁን ያለውን የህሙማን ወረፋ በግማሽ እንደሚቀንስና ከዚህ ቀደም ከነበረው በእጅጉ የላቀ ቴክኖሎጂ ያለው መሆኑ ተገልጿል። ከ60 ዓመታት በፊት የተገነባው ጥቁር አንበሳ ሆስፒታል በአሁኑ ወቅትም ከ130 ሚሊዮን በላይ ለሚሆኑ የሀገሪቱ ህዝብ ዋነኛ የህክምና መዳረሻ በመሆን ከፍተኛ የሰውና የመሰረተ ልማት ጫና እያሳደረበት መሆኑን በዘገባው ተመላክቷል። ከፍቼ ከተማ ወደ ደራ ወረዳ ያለው የጉዞ ታሪፍ መንገደኞችን ላልተገባ ወጪ እየዳረገ መሆኑ ተገለጸ። በኦሮሚያ ክልል ከሰሜን ሸዋ ዞን ፍቼ ከተማ ወደ ደራ ወረዳ የሚወስደው መንገድ መደበኛ የጉዞ ታሪፍ 350 ብር ቢሆንም በአሁኑ ወቅት እስከ 2000 ብር እየከፈሉ በመሆኑ ላልተገባ ወጪ መዳረጋቸውን መንገደኞች ቅሬታቸውን አሰምተዋል። በተለይ ከደራ ወረዳ ወደ ፍቼ ሆስፒታል ወላጆችን ይዘው የሚጓዙ የአምቡላንስ ሹፌሮች በደላሎች አማካኝነት ለአንድ ተጓዥ 2000 ብር እንደሚያስከፍሉ የተለያዩ የሀገር ውስጥ መገናኛ ብዙሃን የወጡ መረጃዎች አመላክተዋል። እንደ ነዋሪዎቹ ገለጻ መንግስት በአካባቢው ያጋጠመው የጸጥታ ችግር ሊፈታ ባለመቻሉና ለትራንስፖርት ተጓዦች ደህንነት አስጊ በመሆኑ መንገዱ ለ7 ዓመት እንደተዘጋም ተናግረዋል። መንገደኞች በአማራጭነት የሚጠቀሙበት በአዋሳኙ የአማራ ክልል ሰሜን ሸዋ ዞን በኩል ወደ ፍቼ፣ አዲስ አበባና ሌሎች ቦታዎች መጓዝ እንደሆነም ተናግረዋል። ሆኖም ይህንን አማራጭ መስመር ለከፍተኛ ወጪ እየዳረጋቸው እንደሚገኝ መንገደኞች አስረድተዋል። የወልቃይት አካባቢ ህዝብ የፖለቲካ ጣፈንታውን በራሱ እንዲወስን እንዲደረግ አሜሪካ አሳሰበች። የትግራይና የአማራ ክልሎች በሚወዛገቡበት የወልቃይት አካባቢ የሚኖሩት ህዝብ በተገቢው ጊዜ የፖለቲካ ጣፈንታውን እንዲወስን ሊደረግ እንደሚገባ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ አሳስበዋል። የአካባቢዎቹ ነዋሪዎችን የወደፊት የኑሮ ሁኔታ በተመለከተ አሜሪካ በኢትዮጵያ የሚመራውና በተባበሩት መንግስታት ድርጅት እገዛ የሚደረግለትን ሂደት እንደምትደግፍም ገልጸዋል። አምባሳደር ማሲንጋ ይህንን ያሉት በትላንትናው ዕለት ሐሙስ ጥር 7 ቀን 2018 ዓ.ም በሁመራ ያደረጉትን ጉብኝት በተመለከተ ባስተላለፉት መልእክት ነው። ማሲንጋ በዚህ መልእክታቸውን በሁመራ በነበራቸው ቆይታ በአካባቢው ያለው ህዝብ የሚያጋጥሙትን ተግዳሮቶች በአይናቸው መመልከታቸውን ገልጸዋል። በአካባቢው ባሉ መሰረተ ልማቶች ላይም ጉዳት መድረሱን፣ የህክምና አገልግሎቶች የተገደቡ መሆናቸውንና የመሰረተ ልማት አገልግሎት እጥረት መኖሩን አምባሳደሩ በመልእክታቸው ዘርዝረዋል። እነዚህ ተግዳሮቶች በብዙዎች ህይወት ላይ የሚያሳድሩትን ተጽዕኖ መቀጠሉን የገለጹት ማሲንጋ እነዚህ ችግሮችን በአስቸኳይ እንዲስተካከሉ በህዝቡ ዘንድ ያለውን ፍላጎት ጠቁመዋል። እያንዳንዱ ግለሰብ በሰላምና በክብር ህይወቱን ዳግም የት መመስረት እንዳለበት እንዲወስን የሚያስችለውን ሂደት ሀገራቸው እንደምትደግፍ ማሲንጋ ማስታውቀዋል። ይህ ሂደት በኢትዮጵያ የሚመራና በተባበሩት መንግስታት ድርጅት እገዛ የሚደረግለት እንደሆነም በመልእክታቸው ጠቁመዋል። ሁሉም ወገኖች ከፖለቲካ በላይ ህዝቡን እንዲያስቀድሙ በመልእክታቸው ያስጠየቁት የአሜሪካው አምባሳደር በአካባቢው ያለው ህዝብ በተገቢው ጊዜ የፖለቲካ ጣፈንታውን እንዲወስን ሊደረግ እንደሚገባ አሳስበዋል። ኢትዮጵያውያን ዘላቂ ሰላምና መረጋጋትን ለማምጣት የሚያደርጉትን ጥረት አሜሪካ በቁርጠኝነት መደገፏን እንደምትቀጥልም አምባሳደሩ አረጋግጠዋል። አምባሳደር ማሲንጋ በአማራ ክልል ስር አስተዳደር ወደሚገኘው አወዛጋቢ አካባቢ የተጓዙት ከቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና ከወቅቱ የጠቅላይ ሚኒስትር ዶክተር አብይ አህመድ የአፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ጋር ነው። ለአሜሪካ አምባሳደር አቀባበል ያደረጉት የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር አቶ አሸተ ደምለው ናቸው። የአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን ብሎ በሚጠራው አካባቢ በትግራይ ምዕራብ ትግራይ ዞን በመባል የሚታወቅና ከሰሜን ኢትዮጵያ ጦርነት በፊት በትግራይ ክልል ስር ሲተዳደር የነበረ ነው ተብሏል። በሰሜን ኢትዮጵያ የተካሄደው ደም አፋሳሽ ጦርነት በአስቆመው የፕሪቶሪያው ስምምነት ላይ አወዛጋቢ ቦታዎችን በተመለከተ ያሉ ጉዳዮች የሚፈቱትም በፌዴራል ህገ መንግስት መሰረት እንደሆነም ሰፍሯል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ $20,000 የሚልኩበት አዲስ የገንዘብ መላኪያ መንገድ።
ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ወደ ውጭ ዜናዎች እናልፋለን። በዩጋንዳ የተካሄደው ፕሬዝዳንታዊ ምርጫ ተጭበርብሯል ሲሉ ተቃዋሚዎች ከሰሱ። ይህንን የተቃዋሚዎች ክስ ተከትሎም የመራጮች ድምጽ በድጋሚ እየተቆጠረ መሆኑን ቢቢሲ ዘግቧል። ተቃዋሚዎቹ ይህንን ክስ ያቀረቡትን በዩጋንዳ ከምርጫው ጋር ተያይዞ የኢንተርኔት አገልግሎት መዘጋቱ ድምጽ ለማጭበርበር እየተጠቀሙበት ነው የሚል ክሶች አቅርበዋል ነው የተባለው። የሀገሪቱ የወቅቱ ፕሬዝዳንት በምርጫው ማጭበርበር ለቀረበባቸው ወንጀላ የኒፒዮ ፓርቲ በርካታ የምርጫ ወኪሎችና ሱፐርቫይዘሮች ተወስደዋል ብለዋል። እስከ 4 ሰዓት የዘገዩት የመራጮች ማንነትን ለማረጋገጥ የሚያገለግሉ ባዮሜትሪክ ማሽኖች ስራ በመበላሸታቸው ተቃዋሚዎች ክስ እንዲያቀርቡ አድርጓቸዋል ብለዋል። ነገር ግን አንዳንዶቹ ችግሮችን ከኢንተርኔት መቆራረጥ ጋር በቀጥታ ያይዘውታል። በተጨማሪም የድምጽ መስጫ ቁሳቁስ እጥረትና አንዳንድ ጣቢያዎችም በጊዜው የማይደርስ መሳሪያዎች አሉ ነው የተባለው። ቀደም ሲል የምርጫ ኤጀንሲው ለቴክኒካል ብልሽቶች ይቅርታ የጠየቀ ሲሆን ባለስልጣናቱ ችግሩን ለመፍታት እየሰሩ መሆናቸውን አስታውቋል። በፕሬዝዳንታዊ ምርጫ ፉክክር ከ1989 ጀምሮ በስልጣን ላይ ያሉት የ81 ዓመቱ ዩሮ ሙሴቬኒ ከ43 ዓመቱ የፖፕ ኮከብ ካሪማትሪስ ቦብ ጋር ተፋጠዋል ነው የተባለው። የፕሬዝዳንታዊ ምርጫ አሸናፊ ድምጽ ውጤት ቅዳሜ ዕለት ይፋ እንደሚደረግም የሀገሪቱ ምርጫ ኮሚሽን አስታውቋል። በመጨረሻም ዴንማርክ ዋይት ሃውስ ይፋ ባደረገው የግሪንላንድ ሀገራትን የመጠቅለል ውሳኔ ላይ መሰረታዊ አለመግባባቶች እንዳሉ አስታወቀች። የዴንማርክ የውጭ ጉዳይ ሚኒስቴር በዋይት ሃውስ ከተነጋገሩ በኋላ ከዩናይትድ ስቴትስ ጋር በግሪንላንድ በኩል መሰረታዊ አለመግባባት መኖሩን ተናግረዋል። ላርስ ሎስክራሙስ ረቡዕ ዕለት ከምክትል ፕሬዝዳንት ጂዲ ቫንስና ከውጭ ጉዳይ ሚኒስትር ማርክ ሩቢዮ ጋር የተደረገው ስብሰባ ግልጽ ቢሆንም ገንቢ ውጤት አላስገኘም ብለዋል። ነገር ግን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግሪንላንድ መጠቅለላችን አይቀርም፣ ይህንም ለማሸነፍ አጥብቀን እየጠየቅን ነው ሲሉ ገልጸዋል። ለዚህም ዴንማርክ ፍላጎት እንዳላት ግልጽ አድርገን ጠይቀናታል ብለዋል። ይሁን እንጂ በጉዳዩ ዙሪያ በዩናይትድ ስቴትስ በዴንማርክና በግሪንላንድ መካከል የተደረገው ሰዓታት የፈጀ ስብሰባ ትልቅ ለውጥ ማምጣት አልቻለም ነው የተባለው። ምንም እንኳ ሁሉም ወገኖች በራስ ገዝ የዴንማርክ ግዛት ወደፊት ዕጣ ፈንታ ላይ ለመወያየት ከፍተኛ ደረጃ ያለው የሥራ ቡድን ለማቋቋም ቢስማሙም ውጤት እንደማያመጣ ተጠቁሟል። የዴንማርክ የውጭ ጉዳይ ሚኒስቴር እንዳሉትም ዩናይትድ ስቴትስ መሻገር የማትችለውን ቀይ መስመሮች እንዳሉ ተናግረዋል። አክለውም ዴንማርክና ግሪንላንድ የዩናይትድ ስቴትስ በደሴቲቱ ላይ ተጨማሪ ወታደራዊ ሰፈሮችን እንድትከፍት ክፍት እንደሆኑም ተናግረዋል። በተጨማሪም በግሪንላንድ ዙሪያ የሩሲያና የቻይና የጦር መርከቦች መኖራቸውን ማስመልክቶ ፕሬዝዳንቱ የሰጡት አስተያየት እውነት አይደለም ብለዋል። ትራምፕ በሀብት የበለጸገችውን ደሴት የማግኘት ፍላጎታቸውን በድጋሚ የገለጹ ሲሆን አቋምን በመላው አውሮፓ ያሉ አጋሮችን ያናወጠና ከኔቶ ጋር ውዝግብ ውስጥ የፈጠረ ጉዳይ ነው ተብሏል። በሀገራችን የንግድ ሚዲያ ታሪክ ግንባር ቀደምት ሆኖ በርካታ አስተማሪ፣ አዝናኝና መረጃ ሰጪ ዝግጅቶችን ጊዜው አሁን ነው ሲል በበርካታ አማራጮች ለእናንተ ውድ ተመልካቾቻችን ሲያደርስ የቆየው ናሁ ቴሌቪዥን አሁንም ዘመኑ የደረሰበትን የመረጃ ተደራሽነት ከግምት ውስጥ በማስገባት ቲቪ ለምኔ ሲል በአይነቱ ለየት ያለ የቲቪ የስልክ መተግበሪያ ሲያበስራችሁ በታላቅ ኩራት ታጅቦ ነው። በፈለጉት ጊዜና ሰዓት በምንም ቦታና ሁኔታ ውስጥ ሆነው መረጃን በእጅ ስልኮ ማግኘት ይፈልጋሉ?
ካሉን እንግዲያውስ በቀላል አጠቃቀም በቀልጣፋ ሁኔታ በጽሁፍ በድምጽና በምስል አማራጮች መረጃን ከታማኒ ምንጮች ባሉበት ሊያደርሶት ዝግጅቱን ጨርሷል። ምን ማየት ምንስ መስማት ይፈልጋሉ? ከስፖርት ኖት፣ ከመዝናኛው፣ ከፖለቲካው ወይስ ዓለም አቀፍ ጉዳዮች? አጫጭር መረጃዎችን ከቢዝነስና ኢኮኖሚ መረጃዎች ጋር አሰባጥሮ በናው አርካይቭ በትዝታ የዋሊት መልሶ በመረጃ ቡፌ ሊያንበሻብሾት ዘመናዊ አዲስ የስልክ መተግበሪያ በአዲስ ዓመት ስጦታ የሚመለከቱበት ብቻ ሳይሆን የሚሳተፉበት፣ የሚሰሙበት ብቻ ሳይሆን የሚናገሩበት በአዝናኝ ጥያቄና መልሶች ዳጎስ ያለ ሽልማት የጉርሻ አማራጭ አቅርቦሎታል። የዓለም አቀፍ ሚዲያዎችን ሰበር ዜናዎች በአማርኛ ተርጉሞ የሚያስነብብ በተለያዩ የቋንቋ አማራጮች የቀረበ የአዲስ ዓመት ልዩ ገጸ በረከት ከናሁ ቴሌቪዥን። እንደ ጋዜጣ እንነበባለን፣ እንደ ራዲዮ እንደመጣለን፣ እንደ ቴሌቪዥን በስልክ እንታያለን። አዲስ አማራጭ በአዲስ ዘመን ናሁ ቴሌቪዥን። መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናሁ ቴሌቪዥን። መልካም አዲስ ዓመት። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝነላችሁ የቀን ዜናዎች እስካሁኖቹ ነበሩ። ዜናዎቹ ወደ እናንተ እያደረስኩ አብራችሁ ቆየሁት። ሀብታማ እያሌው ነበርኩኝ። ሰናይ ቀን።